አይኖቹ አሁን እዛ በር ላይ ነበሩ፣ የእድሉንም ቁልፍ የከፈቱ የካዝናውን ብቻ ሳይሆን። እናም ይሄ ታሪክ ገና አላለቀም። አዳራሽ ውስጥ ያለ ደስታና ጩኸት ከመጀመሪያው በላይ እጥፍ ጨመረ። አንዳንዶቹ በስልክ ያወራሉ፣ አንዳንዶቹ ቪዲዮ ላይቭ ገብተዋል። የካዝናው መከፈት እንደ ሰደድ እሳት ተዳረሰ። ሸርማሴድም የግል ማናጀራቸውን ጥቆማ ሰጡት። የህግ ቡድኖችን ጥሯቸው፣ አካውንትም አዘጋጁ። ማናጀሩ እየተንተባተበ በችኮላ ማናገር ጀመረ። ኒረጅ ደግሞ አሁንም እዛው እንደቆመ ነበር። ፊቱ ላይ ስግብግብነትም አይታይም፣ እንዲሁም የአሸናፊነት ደስታም የለም። ልክ ስምምነቱን እንደጨረሰ ሳይሆን ስራውን ግዴታውን እንደተወጣ። ሸርማሴድም ወደሱ ጠጋ አሉና ለመጀመሪያ ጊዜ ረጋ ባለ ድምፅ ለመሆኑ አንተ ታውቃለህ ግን 1 ቢሊየን ምን ያህል እንደሆነ? ኒረጅም ጭንቅላቱን በማንቀሳቀስ ይሄን አክል ነዋ፣ እድሜ ልኩን አባቴ ቆራሌው እንኳን ቢሰበስብ የማያገኘውን። አዳራሽ ውስጥ ከተሰበሰቡት ሰዎች ግማሾቹ እጅግ በጣም ተገረሙ። ይሄ ልጅ ቀጥታን የሚያወራው። አለቅየውም ለትንሽ ጊዜ ካዩት በኋላ ከዛም መናገር ጀመሩ። ቢሆንም ግን ፍርሃት አይታይብህም ሲሉት ኒረጅም ቁልፉን ባላውቀው ኖሮ ነበር የምፈራው አላቸው። አለቅየውም በትንሹ ፈገግ አሉ። ምናልባትም ለመጀመሪያ ጊዜ ነው እንደዚህ አይነት ምላሽ ሲያገኙ። ከዛም የኒረጅ አባት ወደፊት ለፊት መጡ። ልብሳቸው ከሱም በላይ የተቀዳደደ ነበር። ስማቸውም ራምዲን ይባላል። አይናቸው ላይ ፍርሃት ይታይባቸዋል። አለቃዬ፣ ድምጻቸው ይንቀጠቀጣል። ልጁ በጣም ሕፃን ነው። ምናልባትም አጠፍቶ ከሆነ። ሸርማሴድ ንግግራቸውን አስቆማቸው። ጥፋት የ3 ዓመት የራስ ምታት ህመሜን እኮ ነው የፈወሰልኝ እሱ። በዛው ሰዓት የህግ ቡድኖች ደረሱ። ወረቀቶችም ተገለጡ። ከካሜራዎች ፊት ለፊት ነው ሁሉም ነገር እየተካሄደ ያለው። አለቅየውም ጮክ ባለ ድምፅ እንዲህ አሉ። ሁላችሁም አዳምጡኝ። እኔ ቃል ገብቼ ነበር። ሸርማሴድ ደግሞ ቃሉን የሚያጥፍ ሰው አይደለም። አንድ ወረቀት ወደፊት ለፊት መጣና የኒረጅ ስሙ ተጠየቀ፣ እድሜውም ተጠየቀ። በወላጅ ስም የአባቱ ስምም ተጻፈ። ለኒረጅም በእጁ እስክሪብቶ ተሰጠው። እንደዚህ አይነት ትልቅ ወረቀት አይቶ አያውቅም ነበር። ነገር ግን ሳይንቀጠቀጥ ፈረመ። እሱ ከተሰበሰቡት ሰዎች ውስጥ አንዱ እንዲህ አለ፣ አሁን ይሄ ልጅ ይቀየራል። ኒረጅም ንግግሩን አዳመጠና ጭንቅላቱን ቀና በማድረግ እኔ በጭራሽ አልቀየርም፣ ጊዜዎች ሊቀየሩ ይችሉ ይሆናል። ሸርማሴድም ቼኩን በእጃቸው ይዘው የ1 ቢሊየን ብሩን ቼክ ለራምዲን በእጁ ሲሰጡት ተንቀጥቅጦ ሊወድቅ ሲል ሸርማሴድ ደገፉት። ሸርማሴድም ቼኩን ለኒረጅ ሳይሆን ለአባቱ ነበር የሰጡት። ይሄንን ተቆጣጥር አስቀምጥለት፣ ልጅህ እጅግ በጣም ብልህ ነው፣ እቺ ምድር ግን አይደለችም። በዛው ሰዓት ኒረጅ ከካዝናው አይኑን በመንቀል ወደ ሰዎች በኩል ማየት ጀመረ። እነዛ ሰዎች ከትንሽ ደቂቃዎች በፊት ሲስቁበት የነበሩት አሁን ግን ማንም እየሳቀ አልነበረም። ነገር ግን ታሪኩ እዚህ ላይ አላለቀም። ምክንያቱም 1 ቢሊየን ብር ያሰጠው የካዝና ቁልፍ ከሱ ኋላ ያለው ታሪክ አሁን እንደገና ወደ ውጭ የሚወጣበት ሰዓት ነው። የተወሰኑ ሰዎች ደግሞ ይሄ ነገር ደስ አላላቸውም። ቼኩ በእጁ እንደገባ ነገሩ አላለቀም። እንደውም ትክክለኛው ጉዳይ እዛው ቦታ ላይ ተጀመረ። የሸርማሴድ የህግ ቡድኖች ወረቀታቸውን ሰብስበው ሊሄዱ ሲሉ ከተሰበሰቡት ሰዎች መሃል አንደኛው አንዴ ቆይ አለ በቁጣ። ይሄ እኮ እንደዚህ ቀላል አልነበረም። ሱፉን ለብሶ በእጆቹ የመንግስት ወረቀቶችን ይዟል። ፊቱንም ኮስተር አድርጓል። ከሱ ጎንም 2 ሰዎች አሉ። አንገታቸው ላይ ማንነታቸውን የሚገልጽ መታወቂያ ተንጠልጥሏል። እኔ ከገቢዎች ዲፓርትመንት ነው የመጣሁት አለ። እናም ይሄ ካዝና የግል ጉዳይ ሳይሆን መመርመር አለበት። አዳራሹ በድጋሚ በጸጥታ ተዋጠ። ሸርማሴድ ፊታቸው እጅግ በጣም ቀላ። ይሄ ካዝና እኮ የኔ ነው፣ ከኔ መጋዘን ውስጥ ነው የተገኘው። ከገቢዎች የመጣው ሰራተኛውን ፋይሉን ከፈተና ካዝናው የእርሶ ሊሆን ይችላል፣ ውስጡ ያለው የሀብት ክምችት ግን ከየት እንደመጣ ገና አልተወሰነም። ኒረጅም ጸጥ ብሎ እያዳመጠ ነበር። ይሄ የህግ ቋንቋ ምን እንደሆነም አልተረዳም። ነገር ግን ይህንን አክል ገብቶታል ጉዳዩ ሊገለበጥ እንደሆነ። አንደኛው የመንግስት ሰራተኛ ወደ ኒረጅ እያየ ይሄ ልጅስ ካዝናውን መክፈት እንዴት ሊያውቅበት ቻለ? ጥያቄው ግልጽና አደገኛ ነበር። አዳራሽ ውስጥ እርስ በርስ ማውራት ጀመሩ። ሌባ ብቻ እንዳይሆን ይሄን አክል ትንሽ ልጅ ነው፣ ይሄን አክል ብቃት። ራምዲን አባቱ በጣም ፈራ። አለቃዬ፣ ልጄ ምንም የሚያውቀው ነገር የለም። አባትየው ሲናገሩ ኒረጅም ወደፊት መጣ። እኔ ምንም ሌባ አይደለሁም፣ ምንም የሰረኩት ነገር የለም፣ ካዝናውን ብቻ ነው የከፈትኩት። እንዴት? የመንግስት ሰራተኛው ጠየቀ። ኒረጅም ለትንሽ ጊዜ አሰበና አባቴ የድሮ ያረጁ ዕቃዎችን፣ ቁምሳጥን፣ ቁልፎች እየገዛ ይሸጥ ነበረ። እኔ ደግሞ እነሱን በመክፈት ለማመድ ነበረ። አንዳንድ ቁልፎች በጉልበት ሳይሆን ትክክለኛ ቦታውን በመንካት ነው የሚከፈቱት። ይሄም እንደዛው ነበር። አንድ ሲኒየር ኦፊሰር እስካሁን ዝም ብሎ የነበረው ካዝናውን ካየ በኋላ ይሄ ሎክ ሲስተሙ እኮ በእጅ የተሰራ እንጂ በኢንዱስትሪ የተሰራ አልነበረም። በዛ ላይ ደግሞ የድሮ ነው። ወደ ኒረጅ በኩል እያየ አንተ ለመክፈት ደግሞ ምንም አይነት ማሽን አልተጠቀምክም። ይሄ ነገር ደግሞ ለኛ በጣም አስገርሞናል። ሸርማሴድም መመርመር የምትፈልጉትን መመርመር ትችላላችሁ፣ ነገር ግን እኔ ቃሌን አላጥፍም። የመንግስት ሰራተኛውም እጁን በማንሳት
ቃሎትን እኛም እንጠብቃለን፣ ነገር ግን ይሄ ልጅ ዝም ብለን አናልፈውም። ኒረጅም ለመጀመሪያ ጊዜ በትንሹ ፈራ። ቁልፉን መክፈት ቀላል ቢሆንለትም ሲስተሙን መረዳት ግን አልቻለም። ከዛም ወዲያውኑ ሲኒየር ኦፊሰሩ ወደሱ መጣና አይዞህ፣ አትፍራ፣ አንተ ላይ ምንም ያገኘነው ጥፋት የለም፣ እንደውም አንተ ስለምታስፈልገን ነው። ለምንድን ነው እኔ የማስፈልጋችሁ? ኒረጅ ጠየቀው። ኦፊሰሩም ካዝናው ውስጥ ከተቀመጠው አንድ የእንጨት ቁልፍ እያሳየ አገራችን ውስጥ እኮ እንደዚህ አይነት ካዝናዎች በጣም ብዙ አሉ፣ የተዘጉ፣ ያልተፈቱ፣ ያልተከፈቱ፣ ምናልባትም አደገኛ የሆኑ። ኒረጅም ተረዳ። ይሄ የገንዘብ ታሪክ ብቻ ሳይሆን የብቃት ታሪክም ጭምር ነው። እናም አሁን የሱ ብቃት ከሁሉም ሰው ፊት ለፊት ግልጽ ሆኗል። ከጥቂት ሳምንት በኋላም ኒረጅ አሁን ጎጆ ቤት ውስጥ መኖር ትቶ ወደ ትልቅ ቪላ ቤትም አልገባም። መንግስት ግን ለሱና ለአባቱ ቤት ሰጥቷቸዋል ከሙሉ ክብር ጋር። ኒረጅንም አንድ ቴክኒካል ኢንስቲትዩት ውስጥ እንዲገባ ተደረገ። እዛ መጽሐፎችም አሉ፣ ማሽኖችም አሉ። ከሁሉም በላይ አስፈላጊው ግን ክብርም አለ። ሸርማሴድም የ1 ቢሊዮን ብር ቃላቸውን ጠበቁ፣ ሙሉውን ህጋዊ በሆነ መልኩ ከሁሉም ሰው ፊት ለፊት። ኒረጅም ከዛ ብር ውስጥ ግማሹን ለአባትየው ሰጠ። አንተ እኔን ቆራሌ ውስጥ አንዳንድ ነገሮችን እንድማር እድሉን ሰጠኸኝ፣ አሁን አንተ እረፍት የምታደርግበት ነው አለው ኒረጅ። አባትየውም በገንዘቡ ትንሽ ወርክሾፕ ከፈተ። ስሙንም ኒረጅ የቁልፍ ላቦራቶሪ። እዛም ልጆችን ያስተምርበታል፣ ቁልፍ መክፈት ሳይሆን ማሰብ። በአንድ ቃለ መጠይቅ ጋዜጠኛው እንዲህ ብሎ ጠየቀው፣ በዚህ በትንሽ እድሜ ሚሊዮነር ሆን እንዴት ነው አሁን ስሜቱ ሲለው፣ ኒረጅም ቀለል ያለ መልስ ሰጠው። እኔ ሚሊዮነር ሳይሆን የሆንኩት እኔ ብቻ ለሰዎች ነው የታየሁት። ከዛን ቀን በኋላ የተዘጋ ካዝና አልከፈትም ያለ ሲያዩ ሰዎች ማሽኖችን ሳይሆን የሚያስታውሱት የተቀዳደደ ልብስ የለበሰውን ያን ሕፃን ልጅ ነበር የሚያስታውሱት። ይህንን ያረጋገጠላቸው እያንዳንዱ ካዝና በመክፈቻና የሰዎች እድልም በሰዎች ድጋፍ አይከፈትም። አንዳንድ ቁልፎች ብቃትንና አንዳንድ ሰዎች ደግሞ እድልን ይፈልጋሉ። እናም ጓደኞች ይህንን ቪዲዮ ከወደዳችሁት ላይክ አድርጉና ለጓደኞቻችሁም ሼር አድርጉላቸው። እናም በድጋሚ እንደዚህ አይነት ታሪኮች እንዲደርሷችሁ ፎሎው እና ሰብስክራይብ ማድረጋችሁ እንዳትረሱ። እናም ኮመንት ላይ ያላችሁበትን የከተማ ስምን ጥቀሱልን፣ ታሪካችን የት ከተማ እንደደረሰ እንድናውቅ።